በመላው በአምሳዎቹም የአሜሪካ ግዛት ለምትኖሩ ኢትዮጵያውያን ኤርትራውያን ሰላም ለእናንተ ይሁን። እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ በመከታተል ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። የዛሬው የአሜሪካ የኢሚግሬሽን ዜናና መረጃ እስካሁን ከቀረቡት በሙሉ በአይነቱ የተለየ ነው። ጊዜ ሰጥታችሁ ተረጋግታችሁ ቁጭ ብላችሁ መረጃውን ከመጀመሪያው እስከ መጨረሻው እያንዳንዷን ቃላትና አረፍተ ነገር መስማት የሚጠይቅ ነው። ምክንያቱም ይህ አሜሪካን ሀገር መኖር ወይም አለመኖር የሚለውን የሚወስን ዜናና መረጃ ነው። በአሜሪካ የዜግነት ነጠቃው ሰሞኑን ተጧጡፏል። በአሜሪካ ዜግነት የሚያስነጥቁ 17 አይነት ወንጀሎችና ጥፋቶች በ17 ሰዎች ተመስለው ይፋ ሆኑ። ትውልደ ኢትዮጵያውያንና ትውልደ ኤርትራውያን ይህ ለእናንተ ዜና ብቻ አይደለም፣ ሰምታችሁ የምታልፉት አይደለም፣ ልዩ የማንቂያ ደወል ነው። ዝርዝሩንም በጥልቀት አዘጋጅተነዋል። የአሜሪካ የውጭ ጉዳይ ሚኒስቴር $750 ተጨማሪ ክፍያ የሚሰጥ የተፋጠነ የቪዛ ቃለ መጠየቅ አገልግሎት ሊጀምር ነው። ቪዛችሁ እየዘገየ ለተቸገራችሁ ትውልደ ኢትዮጵያውያን ኤርትራውያን በሙሉ አይነተኛ መፍትሄ ነው። ተጠቀሙበት። የኤች1ቢ ቪዛ ወደ ግሪን ካርድ እንዳይሄድ ሙሉ በሙሉ ሊታገድ ነው። ዝርዝሩን አዘጋጅተነዋል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ይሄን ልዩ የኢሚግሬሽን ዜናና መረጃ ውሰዱ፣ ውረሱ፣ ለራሳችሁ አድርጉ። እኔ ደግሞ ዜናውንና መረጃውን ለናንተ በሚመጥን መንገድ ብቻ ሳይሆን በሚጠቅም በህይወታችሁ ላይ ለውጥ በሚያመጣ መንገድ አዘጋጅቸዋለሁ። አብረን እንከታተለው። ሰናይ ቆይታ ተመኘው። ሰሞኑን በአሜሪካን ሀገር በርከት ያሉ የኢሚግሬሽን ህጎች እየወጡ ነው። የኢሚግሬሽን ሁኔታውም በየጊዜውና በየሰዓቱ እየተቀያየረ ነው። ወደ ቀዳሚው ዜናና መረጃ ስናልፍ ከመልካም የኢሚግሬሽን ዜናና መረጃ እንጀምርም። በመልካም የተጀመረ ነገርም ውጤቱም መልካም ነው ብለን ስለምናስብ ነው። የአሜሪካ የውጭ ጉዳይ ሚኒስቴር $750 ተጨማሪ ክፍያ የሚያጋጥሙትን የቪዛ መስተጓጎልና መዘግየት መፍትሄ ሰጥቻለሁ ሲል ይፋ አድርጓል። ትውልደ ኢትዮጵያውያን ኤርትራውያን እንዲሁም አማርኛ የምትሰሙ በሙሉ ይሄን እድል ተጠቀሙበት። በተለይ የቪዛ መዘግየት በእናንተ ላይ ትልቅ ተጽዕኖ እየፈጠረ ከሆነ የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት የቪዛ ቀጠሮ መዘግየትን ለመቀነስና አስቸኳይ ጉዞ ለሚያስፈልጋቸው ተጓዦች ምላሽ ለመስጠት አዲስ የፕሪሚየም የቪዛ አገልግሎት የሙከራ ጊዜ ይፋ አድርጓል። በዚህ አዲስ እቅድ መሰረት የቢዝነስ ቢ1 ክላሶችና የቱሪዝም ቢ2 ቪዛ አመልካቾች ከተለመደው የማመልከቻ ክፍያ በተጨማሪ የ$750 የአሜሪካ ክፍያ በመክፈል በአጭር ቀናት ውስጥ የተፋጠነ ቃለ መጠየቅ ቀጠሮ ማስያዝና ማግኘት ትችላላችሁ ተብላችኋል። ይህ መልካም ዜና ነው። ምክንያቱም በአሜሪካን ሀገር በቢ1 እና በቢ2 ቪዛዎች ለሚገቡ $750 ብቻ የቪዛ ፕሮሰሳቸው የሚያጥርላቸውና የሚፈጥንላቸው ከሆነ ትልቅ መፍትሄ ነው ማለት ነው። ፈጣን ቀጠሮ በ10 ቀናት ውስጥ ይጠናቀቃል ተብሏል። የውጭ ጉዳይ ሚኒስቴር እንዳስታወቀው ይህንን ተጨማሪ ክፍያ የሚከፍሉ አመልካቾች በ10 የሥራ ቀናት ውስጥ የቪዛ ቃለ መጠየቅ ቀጠሮ እንዲያገኙ ያስችላቸዋል ተብሏል። ይህም በአሁኑ ወቅት በአንዳንድ የአሜሪካ ኤምባሲዎችና ቆንስላ ጽሕፈት ቤቶች የሚታየውን ወራትን አልፎ ተርፎም ከዓመት በላይ የሚወስደውን የቪዛ ቀጠሮ በፍጥነት እንዲከናወን ያደርገዋል። ይህ አሰራር አማራጭ ሲሆን መደበኛው የ$185 ክፍያ ከፍለው በተለመደው የጥበቃ መስመር ወይም የጥበቃ ክፍለ ጊዜ መስተናገድ የሚፈልጉ አመልካቾችን እንደማይመለከት ሚኒስቴሩ ገልጿል። ሆኖም የ$750 ክፍያው የሚፈጸመው ለቀጠሮ ማፋጠኛ ብቻ በመሆኑ ቪዛው ባይፈቀድ እንኳ ገንዘቡ ተመላሽ እንደማይሆን ተገልጿል። የሙከራ ጊዜና ውስንነቶች። ይህ አዲስ የቪዛ አገልግሎት በሁሉም ሀገራትና ኤምባሲዎች ወዲያውኑ ተግባራዊ ላይሆን ይችላል። አገልግሎቱ በተመረጡና ከፍተኛ የቪዛ ፍላጎት ባላቸው ውሱን ኤምባሲዎች ላይ ብቻ የሚጀመር ነው ተብሏል። የሙከራ ጊዜውም ከሐምሌ 1 እስከ ታህሳስ ወይም ደግሞ ከጁላይ 1 እስከ ዲሴምበር 31 2026 ድረስ ይቆያል ተብሏል። አጭር ጊዜ ነው የተሰጠው ማለት ነው። የቪዛ ኤክስፐርቶች አዲሱ አሰራር አስቸኳይ የቢዝነስ ስብሰባ ላላቸውና
አቅሙ ለሚፈቅድላቸው ተጓዦች መልካም ዜና ቢሆንም የቪዛ አሰጣጡን ፍትሐዊነት ሊያጓድል ይችላል የሚል አንዳንድ ጥቃቅን ቅሬታዎች ተነስተዋል። የውጭ ጉዳይ ሚኒስቴሩ በበኩሉ ከተጨማሪ ክፍያው የሚሰበሰበው ገቢ የቪዛ መስተንግዶ አቅምን ለማሳደግና አጠቃላይ የጥበቃ ጊዜን ለሁሉም አመልካቾች ለማሳጠር እንደሚውልም አሳውቋል። የተከበራችሁ ትውልደ ኢትዮጵያውያን፣ ኤርትራውያን እንዲሁም አማርኛ ለምትሰሙ በሙሉ ይሄን ዜና ተጠቀሙበት። $750 ክፍያ ብቻ ከሐምሌ 1 እስከ ታህሳስ 30 ከጁላይ 1 እስከ ዲሴምበር 31 ድረስ ቪዛችሁ በ10 ቀን ብቻ ፕሮሰስ እንዲሆን ያስችላልና እድሉን ተጠቀሙበት ለማለት ነው። ይህ የሚሰራው በቱሪስት ወይም በንግድ ወደ አሜሪካን ሀገር ለሚገቡት ብቻ ነው። ሌሎች በኢትዮጵያ ላይ የተጣሉ የቪዛ ማዕቀቦች እንደቀጠሉ ናቸው። በተለይ ለግሪን ካርድ ለምታመለክቱ ባለቪዛዎች በሙሉ አሁንም በኢትዮጵያ ላይ የተጣለው የቪዛ እገዳ እስካሁን ተግባራዊ እንደሆነ ነው ልላችሁ እወዳለሁ። ወደ ቀጣዩ የኢሚግሬሽን ዜናና መረጃም አልፌያለሁ። በመሃል የዩቲዩብ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሰሞኑን በአሜሪካ የዜግነት ነጠቃው ከወትሮ በተለየ መልኩ ተጧጡፎ ቀጥሏል። በአሜሪካ ዜግነት የሚያስነጥቁ ተብለው የተለዩ 17 አይነት ወንጀሎችና ጥፋቶች በ17 ሰዎች ተመስለው ይፋ ሆነዋል። ለመጀመሪያ ጊዜም የ17 ሰዎች ዜግነት በአሜሪካን ሀገር ተነጥቋል። ዜግነትን አስመልክቶ የአሜሪካ የውጭ ጉዳይ ሚኒስቴርም አስደንጋጭ መግለጫ ሰጥቷል። ትውልደ ኢትዮጵያና ትውልደ ኤርትራውያን፣ ይህ ለእናንተ ዜና ብቻ ሳይሆን ልዩ የማንቂያ ደወል ነው። የአሜሪካ የፍትህ ሚኒስቴር ዲፓርትመንት ኦፍ ጀስቲስ ከባድ የወንጀል ታሪክና ጥፋታቸውን በመደበቅ በህገወጥ መንገድ የአሜሪካን ዜግነት ያገኙ ግለሰቦች ላይ ዜግነታቸውን ለመንጠቅ መጠነ ሰፊ ዘመቻ ጀምረዋል። የሲቢኤስ ኒውስ ነው። በኢሚግሬሽንና ዜግነት ህግ መሰረት የፌዴራል መንግስቱ የኢሚግሬሽን ስርዓቱን ተጠቅመው ባጭበረበሩ ግለሰቦች ላይ ይፋዊ የዜግነት ስረዛ ክስ መስርተዋል። እንደ ፌዴራል ባለስልጣናቱ ገለጻ እነዚህ ግለሰቦች ቀደም ሲል የፈጸሟቸውን ዋና ዋና ወንጀሎች ለመደበቅ ሲሉ በቃለ መሐላ ወቅት ውሸት የተናገሩና የሐሰት ማመልከቻቸውን ያቀረቡ ናቸው ብሏቸዋል። የፍትህ ሚኒስቴርና የሀገር ውስጥ ደህንነት ሚኒስቴር ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኤንድ ዲፓርትመንት ኦፍ ጀስቲስ በጋራ በኢሚግሬሽን ማጭበርበር ላይ ምንም አይነት ምህረት እንደማያደርጉ በይፋ አረጋግጠዋል። የአሜሪካ ዜግነት የህግ የበላይነትን ለሚያከብሩ ብቻ የሚሰጥ ክብር መሆኑን አጽንኦት ሰጥተው ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ዜግነት ማለት ልዩ እድል ነው እንጂ ዜግነት ማለት ሙሉ በሙሉ መብት አይደለም ብሏል። ሲቲዝንሺፕ ኢዝ አ ፕሪቪሌጅ ኖት ራይት ይላል። ይህ በጣም አስደንጋጭ ነገርና በቅርቡ የሰማነው ነው። ለማንኛውም 17ቱ በአሜሪካን ሀገር ዜግነት የሚያስነጥቁ ወንጀሎች እና ጥፋቶች በምሳሌ እንደሚከተለው ይቀርባሉ። አንደኛ፣ የሕክምና የጤና መድን ማጭበርበር የፈጸሙ፣ ለመፈጸም ያሴሩ፣ የሚፈጽሙትን ያገዙ ይላል። የመንግስት ሜዲኬር ወይም ሜዲኬድ ወይም የግል የጤና ኢንሹራንስ ተቋማትን በሐሰተኛ ሰነዶች፣ በሐሰተኛ ታካሚዎች፣ በሐሰተኛ ሕክምና አገልግሎቶች በማታለል ትላልቅ ገንዘቦችን የሰረቁ፣ ያጭበረበሩ፣ ለማጭበርበር የሞከሩና ካጭበረበሩ ጋር የተባበሩ በሙሉ ዜግነታቸው ይነጠቃል ይላል። አንደኛው እሱ ነው። 17ቱን ሁሉ እናቀርብላቸዋለን። ትውልደ ኢትዮጵያውያን እነዚህን ማወቅ ይኖርባቸዋል። ለምሳሌ የሐሰት ክሊኒክ በመክፈት ሙሉ በሙሉ ያልታከሙ ሰዎችን ታክመዋል ብሎ ማቅረብና በሚሊዮኖች ዶላር ማግኘት፣ ይህ ከባዱና በአሜሪካን ሀገር የበርካቶችን ዜግነት ለማስነጠቅ ጫፍ ላይ የደረሰው ምርመራና የምርመራ ውጤት ነው። ትውልደ ኢትዮጵያውያን ከዚህ ነገር ተጠንቀቁ። አድርጋችሁት ከሆነም ዶክመንታችሁን እንዴት ማጥፋት እንደምትችሉ ከጠበቆቻችሁ ጋር፣ በተለይ ከሀበሻ ጠበቆች ጋር ልብ ለልብ ከምታምኑት ጠበቃ ጋር ይሄን ነገር ባጭሩ ፍቱት። በተለይ ያልታከሙ ሰዎችን፣ ያልታመሙ ሰዎችን ታክመዋል፣ ታመዋል ብላችሁ ገንዘብ አወራርዳችሁ ከሆነ
ተጠንቀቁ። ሁለተኛ ሴክሹዋሊቲ አቢዩዚንግ ማይነር ነው። ህፃናትን በጾታዊ ጥቃት አስገድዶ በመድፈር ነው። ይህ እንኳን ትውልደ ኢትዮጵያና ኤርትራውያን ላይ ብዙ ጊዜ የሚስተዋል አይደለም። ሙሉ በሙሉ የለም ማለት ባይቻልም እንኳን ችግሩ በጣም አነስተኛ ነው ለማለት ነው። ከ18 ዓመት በታች የሆኑ ህፃናትን በጾታዊ መንገድ ማጥቃት፣ የጾታዊ ነክ ቪዲዮዎችን የህፃናትን ማለት ነው ይዞ መገኘት፣ አስገድዶ መድፈር። ለምሳሌ አንድ አዋቂ ሰው ከ14 ዓመት ልጅ ጋር የጾታ ግንኙነት ሲፈጽም ከተገኘ፣ ክስ ከቀረበበት፣ ፎቶዎች ከተገኙበት በቀጥታ ያለምንም ምህረት ዜግነቱ ይሰረዛል። ስለዚህ ትውልደ ኢትዮጵያን ይህ ነገር በእኛ ዘንድ በኢትዮጵያና በኤርትራውያን ዘንድ ብዙ ጊዜ ያልተለመደ ቢሆንም እንኳን በተለይ እድሜያቸው ያልደረሱ ሰዎችን ለጋብቻ ከማግባት መጠንቀቅ ይኖርብናል። 17 ዓመት 16 ዓመት ያሉትን ለጋብቻ ከመጠየቅና እንዲሁም ከነሱ ጋር ጾታዊ ግንኙነት ከማድረግ መቆጠብ ያስፈልጋል። ሶስተኛ የባንክ የዶላር ማጭበርበርና የጥቁር ገንዘብ ስራ ላይ መሰማራት። ይህ ትውልደ ኢትዮጵያውያንን በጣም የሚመለከት ስለሆነ ደግማችሁ ያዙት፣ በማስታወሻችሁም አስምሩበት። ኮሚቲንግ ዋየር ባንክ ፍራውድ ኤንድ መኒ ላውንደሪንግ ይለዋል። በኢንተርኔት በስልክ ወይም በባንክ ሽግግር ሰዎችን በማታለል ገንዘብ መስረቅና ከወንጀል የተገኘውን ገንዘብ በህጋዊ ስርዓት ውስጥ ማስገባት። ይሄ ከባዱ ነው። በተለይ ሶማሌዎች በመኒ ላውንደሪ በከፍተኛ ሁኔታ ከአሜሪካን ሀገር የተባረሩበት፣ ዜግነታቸውን የተነጠቁበት፣ ትውልደ ኢትዮጵያውያን ቢሆን በዚህ ነገር ላይ የማይታጡበት ወንጀል ነው። የሐሰት የባንክ ሂሳቦችን በመክፈት በገንዘብ ሽግግር ገንዘብ ማስተላለፍ፣ እንዲሁም በካሲኖ ወይም በንግድ ስራ ህጋዊ አስመስሎ ማቅረብ። የኢትዮጵያ መንግስትም ቢሆን ህጋዊ እውቅና የሌላቸው የገንዘብ አስተላላፊ ድርጅቶችን እንዳትጠቀሙ ብሎ በተደጋጋሚ የኢትዮጵያ መንግስትም ተናግሯል። የአሜሪካ መንግስትም ቢሆን ካገኛችሁ በዚህ ዙሪያ ላይ ምረት የለምና አጠቃላይ ህገወጥ የገንዘብ ዝውውር ላይ ህገወጥ የሆኑ የገንዘብ ትራንዛክሽኖች ዋየር ትራንስፈርን ጨምሮ ኮሚቲንግ ዋየር፣ ባንክ ፍራውድ ህገወጥ የሆነውን ዋየር ትራንስፈር ማለታችን ነው። እንዲሁም አጠቃላይ የኦንላይን ስራዎች የባይናንስ ፊያንስ የሚባሉ ስራዎች እነሱ ላይ ራሳችሁን ጠብቁ ለማለት ነው። አራተኛም ዜግነት ለማግኘት ማንነትን አዛብቶ ማቅረብ። ይህ ትውልደ ኢትዮጵያውያንና ኤርትራውያን ላይ በተደጋጋሚ የሚፈጸም ነው። በዜግነት ማመልከቻ ቅጾች ላይ የሐሰት ስም፣ የልደት ቀን፣ የውጭ ሀገር ዜግነት ወይም ሌላ መረጃ በመዋሸት ዜግነት ማግኘት። እውነተኛውን ስም ለምሳሌ ጆን ሲሆን እውነተኛው ስም አህመድ ብሎ መጻፍና የልደት ቀንን መቀየር። ይሄ ብቻ አይደለም። በኢሚግሬሽን ጥያቄ ጊዜ ለዜግነት ስትጠየቁ ወይም መጀመሪያ ላይ ኢሚግሬሽን ስታመለክቱ ዜግነትን ለማግኘት ወይም አሜሪካ ለመግባት ተብሎ መዋሸት የሚያስከፍለው ዕዳ ብዙ ነው የሚሆነው። ለምሳሌ አንድ አፍሪካዊ እኔ ግብረ ሰዶማዊ ነኝ ብሎ ያልሆነውን በሐሰት አሜሪካ ገብቷል። አሜሪካ ከገባ በኋላ ግን ሲጣራ ሚስት ያለውና ግብረ ሰዶም ያልሆነ ሆኖ ተገኘ። ስለዚህ ዜግነት ለማግኘት ብላችሁ አትዋሹ። ከዋሻችሁም ደግሞ አሁን እንደ ትውልደ ኢትዮጵያን እያወራን ስለሆነ ያው አሜሪካን ሀገር ገብተን ህይወታችን ለመለወጥ ቤተሰቦቻችን ለመለወጥ ስለሆነ ከዋሸንም እንኳን አዋጭነት ያለው ኮንሲስተንሲ የሆነ በእኛ ላይ ችግር የማይፈጥር መሆን አለበት። ምን ይላል መሰላችሁ? በአንድ ሳይንስ ውስጥ አንድ ትልቅ ነገር አለ። እናትህ ወይም ልጅህ ወይም ባለቤትህ የቅርብ ሰው ሊሞትብህ ከሆነ መድኃኒት ብትሰርቅ ወንጀል አይደለም ይላል። አሜሪካን መግባታችሁ በእናንተ ዙሪያ ያሉ ሰዎችን ህይወት የሚያተርፍ ከሆነ ብትዋሹም ችግር ላይኖረው ይችላል። እንደዚህ የሚሉ ህጎች አሉ። ስለ ውሸትና እውነት የቀረቡ መላምቶችና የቀረቡ የፍልስፍና ሐሳቦች ናቸው። ስለዚህ አንድ ሰው ለምሳሌ የሚወዳት እናቱ ወይም የሚወዳት ሚስቱ ወይም የሚወደው ልጁ ሊሞትበት ነው። ነገር ግን መድኃኒቱን ሰርቆ ካመጣ ይድናል። ስለዚህ ሰርቆ አምጥቶ እናቱን ወይ ሚስቱን ወይ ልጁን ቢያተርፍ ችግር የለውም፣ ከውሸትና ከስርቆት አይቆጠርም ይላሉ አንዳንድ
ፊሎዞፊያን ወይም ደግሞ አንዳንድ የፍልስፍና ባለሙያዎች። ስለዚህ አሜሪካን ሀገር መግባታችሁም የብዙ ሰው ህይወት የሚቀይር ከሆነ ዋሽታችሁ ብትገቡም ችግር የለውም። ይህ እንደ ኢትዮጵያዊነታችን ስንነጋገርና ልክ እንደ ኢትዮጵያውያን ማህበረሰብ ተቀራርበን ስናወራ ከዜናው አለፍ ብለን ማለት ነው። አምስተኛ ህፃናትን በጾታዊ ማጥቃት አስገድዶ መድፈር፣ ይህ ቀድመን ጠቅሰነዋል፣ እናልፈዋለን። ስድስተኛው የአክሲዮን ዋጋንና መጠንን በሐሰት መቆጣጠር፣ ይህ ደግሞ አዲስ ነገር ነው። በአክሲዮን ገበያ ውስጥ የኩባንያ አክሲዮን ዋጋን በሐሰት ወሬዎች፣ በጥቅል ግብይቶች ወይም ሌሎች ህገወጥ ስልቶች ማዛባት። ለምሳሌ በማህበራዊ ሚዲያ ሐሰት ዜና በማሰራጨት የኩባንያ አክሲዮን ዋጋ በፍጥነት ከፍ ማድረግና በፍጥነት መሸጥ። ሌላው አቢዩዚንግ የሆኑ ኢንቨስትመንቶችን ለማህበረሰቡ ፌክ በሆኑ ዌብሳይቶች ማሰራጨት። ለምሳሌ በአንዳንድ ቴሌግራም እና የተለያዩ ማህበራዊ ሚዲያዎች ደርሰዋችሁ ከሆነ ትልቅ ኢንቨስትመንት አለ ተከፍቷል፣ ኢንቨስት አድርጉ፣ ይሄን ያክል ዶላር ካስገባችሁ በኋላ ከሆነ ጊዜ በኋላ ትርፉ ይሄ ነው የሚባሉ ፌክ የሆኑ ነገሮች አሉ። እሱን እናንተም እንኳን ባትከፍቱት ከሱ ውስጥ በጭራሽ እጃችሁን እንዳታሳርፉ። ከሱ ድርጅት ጋር አብራችሁ ስትሰሩ ከተገኛችሁም ዜግነታችሁ ይሰረዛል። ሰባተኛ የህፃናት የብልግና ምስሎች በእጅ መያዝ ነው። ምስሎች መያዝ ከላይ የጠቀስነው አጠቃላይ እድሜያቸው ካልደረሱ ህፃናት ጋር ወሲብ መፈጸም፣ አስገድዶ መድፈርም የመሳሰሉት ናቸው። ይሄኛው ደግሞ የብልግና ምስሎችን በእጅ መያዝ ነው። ቪዲዮዎችን፣ ፎቶዎችን ለአካለ መጠን ያልደረሰችን ሴት ልጅ ወይም ወንድ ልጅንም ሊሆን ይችላል ስትስሙ፣ ስትሳሳሙ፣ የሴክሹዋል አክት ስታሳዩ ከታያችሁ በቀጥታ ዜግነታችሁ ይነጠቃል። ስምንተኛው ለሌሎች ሰዎች የሐሰት የሥራ ቦታዎችን በመፍጠር የአሜሪካ የኢሚግሬሽን ባለስልጣናትን አታሎ የተገኘ ሰው፣ ይህ በቀጥታ ከአሜሪካን ሀገር ይባረራል። ዘጠነኛ ያለ ፈቃድ የተያዘ መድኃኒቶችን ማከፋፈል፣ ህገወጥ መድኃኒቶችን ሲያሰራጩ መገኘት። ምንም እንኳን መድኃኒቶቹ ሌጋል ሆነው በሕክምና የተፈቀዱ ቢሆኑም እናንተ ፍቃድ ሳይኖራችሁ መድኃኒት ስታዘዋውሩ ከተገኛችሁ ከዚሁ ጋር ተያይዞም አደንዛዥ እጾችንም ይጨምራል ነው የሚለው ህጉ። አስረኛ ወደ አሜሪካ ለመግባት ሁለት የተለያየ ማንነትን መጠቀም። ይህ ማለት በድንበር ወይም በአየር ማረፊያ ሁለት የተለያዩ ፓስፖርቶችን ወይም ሰነዶችን መጠቀም የኢሚግሬሽን ባለስልጣናትን ማታለል ነው። 11ኛ የቀድሞ ቪዛ ማመልከቻ ክልከላን ደብቆ ማለፍ። ለምሳሌ በኢትዮጵያ ላይ የቪዛ ክልከላ ተጥሏል። እሱን ደብቆ ለማለፍ መሞከር በቀጥታ ዜግነትን ያሰርዛል ነው። ዜግነት ስረዛ ነው አሁን የተያዘው። 12ኛ አዲስ ማንነትን ፈጥሮ የሐሰት ማመልከቻ መቅረብ። የድሮ ወንጀል ታሪክን ለመደበቅ ሙሉ በሙሉ አዲስ ስም፣ አዲስ የልደት የምስክር ወረቀት፣ ሰነድ የመሳሰሉትን አዘጋጅቶ መምጣት። ይህ ከላይም ጠቅሰነዋል። 13ኛ ህፃናትን ለጥቃት ማባበል፣ ህፃናትን መሸጥ እና ህገወጥ የሰዎች ዝውውር ውስጥ መግባት። ይህ ከባድ ወንጀል ነው በነገራችን ላይ። 14ኛ የቀድሞ የህፃናት መድፈር ወንጀልን መደበቅ። ከላይ የጠቀስንላችሁ ህፃናትን ደፍረው ሲገኙ ነው በቀጥታ ወይም ደግሞ የህፃናት ጋር የወሲብ ቪዲዮና ምስሎችን የብልግና ቪዲዮዎችን ይዘው መገኘት ነው። ከላይ ደግሞ ሌላ የጠቀስንላችሁ ህፃናትን ለሂውማን ትራፊኪንግ ወይም አሳልፎ ለመሸጥ መሞከር ነው። ለምሳሌ በጉድፍቻ አሳድጓቸው ብለው ከተለያዩ ሀገራት መደበኛ እናት አባት ያሏቸውን ልጆች አሳልፈው ለአሜሪካውያኖች የመስጠትና የመሸጥ ነገር አለ። እንደዚህ አይነት ነገሮችንም ሊመለከት ይችላል። ሪል ጉድፍቻ ካልሆነም ያስቀጣል ማለት ነው። ይሄኛው ደግሞ የቀድሞ ህፃናትን መድፈር ወንጀልን መደበቅ ነው። እንግዲህ እነዚህ ወንጀሎች በቀጥታ 17 ሰዎች ለእያንዳንዳቸው ኬዝ ባይ ኬዝ ተሰጥቷቸው ከአሜሪካን ሀገር የተባረሩበት ነው። ትናንትና ከትናንት በፊት የተወሰነባቸው ነው። 15ኛ ገና ለገበያ ያልቀረቡ የህክምና ቁሳቁሶችን ለመስረቅ ማሴር፣ መስረቅና አብሮ አምርቶ ወደ ገበያ ማሰራጨት፣ ክትባቶችን፣ የህክምና መሳሪያዎችን እንዲሁም ሌሎችን ይመለከታል።
ኩባንያው መድኃኒቱን እንዲያቀርብ ወይም ወደ ገበያ እንዲያሰራጭ ፍቃድ ሳያገኝ እናንተ መድኃኒቱን አገኘን ብላችሁ ከኩባንያው ወስዳችሁ ለመሸጥ ስትሞክሩ በቀጥታ እናንተም ኩባንያውም ችግር ውስጥ ይገባል። 16ኛም የጎሳ ወይም የዘር የብሔር ማጭበርበር ማሴር ነው። 17ኛ ከታጠቁ ኃይሎች ጋር በቀጥታ ቁርኝነት በመፍጠር በተለይ አሜሪካ ካወገዘቻቸው ቡድኖች ጋር ትስስር ያለው ይላል። ከአይኤስአይኤስ፣ አልቃይዳ፣ አልሻባብ እና ከኢራን ጋርም አልፎ አልፎ ሊሆን ይችላል ማለት ነው። እነዚህ ናቸው እንግዲህ በአሜሪካን ሀገር 17 ሰዎች በእነዚህ ወንጀሎች ተከሰው፣ ይሄ እንግዲህ በእያንዳንዱ ሰው የቀረበ ነው። አሁን ከላይ ያነበብንላችሁ በእያንዳንዱ ነው። አንዳንዱ ተደጋግሞ የቀረበው ለመመሰላችሁ 17 ሰዎች ተደጋጋሚ ወንጀልና ተመሳሳይ ወንጀል ስለሰሩ ነው። እነዚህ ናቸው ባጭሩ በአሜሪካን ሀገር 17 ሰዎች ዜግነታቸው ተነጥቆ ወደ መጡበት ሀገር እንዲሄዱ ያስደረጓቸው ወንጀሎች። ትውልደ ኢትዮጵያውያን ከነዚህ እንድትማሩ ራሳችሁን እንድትጠብቁ የማንቂያ ደወል ይሆናችኋል ብቻም ሳይሆን በህይወታችሁ ላይ ትልቅ ተጽዕኖ ሊፈጥር የሚችልና ትልቅ ለውጥ ሊያመጣ የሚችል መረጃ ነው። የዜግነት ስረዛን በተመለከተ ህጋዊ ማዕቀፍና አካሄዱ እንዴት ነው? የ17 ሰዎቹ ምሳሌ። እነዚህ 17 ሰዎች የአሜሪካ ዲፓርትመንት ኦፍ ጀስቲስ ክስ መስርቶባቸው ሂደታቸውን ከተከታተለ በኋላ ከአሜሪካ እንዲባረሩ ተወስኖባቸዋል ማለት ነው። ይሄ ነው እየሆነ ያለው። ክቡራን አድማጭ ተመልካቾቻችን ወደ መጨረሻውና ወደ ቀጣዩ ዜናና መረጃ አልፈናል። በመሃል ግን የዩቲዩብ ቻናሉን ሰብስክራይብ አድርጉት። ምናልባት እኛ ስናቀርብ እንግዲህ የድምፅ ሁኔታ ወይም ያለው አቀራረብ እናንተን ላይማርካችሁ ይችላል። ድባቡ እንደምትጠብቁት ላይሆን ይችላል። ቅላጼውን አሳምረን እናንተን አባብለን እንድታዳምጡት በፊልም ስክሪፕት መልክ አድርገን ላናቀርብላችሁ እንችል ይሆናል። የሚቀርበው ነገር ግን ጊዜ ሰጥታችሁ ብትከታተሉት በእናንተ ህይወት ላይ በእርግጠኝነት ነው የምንነግራችሁ ብዙ ጥቅም ታገኙበታላችሁ። ለእናንተ እንኳን ኬዙ ባይመለከታችሁ ለጓደኛ፣ ለቤተሰብ፣ ለዘመድ አዝማድ ይሆናል። ነገ ከነገ በኋላ ደግሞ በእናንተ ላይ ምን እንደሚመጣም ስለማይታወቅ ዛሬ እኔን አይመለከተኝም ብላችሁ እንደዚህ አይነት መረጃዎችን ከመስማት ወደኋላ አትበሉ ባካችሁ። የመጨረሻው ዜናና መረጃ H1B የሚባል አንድ የቪዛ አይነት በአሜሪካን ሀገር አለ። ይህ የቪዛ አይነት ወይም በዚህ የቪዛ አይነት ወደ አሜሪካን ሀገር የገቡ ሰዎች ወደ ግሪን ካርድ አጀስትመንት ኦፍ ስታተስ ጠይቀው እንዳይሄዱ በዓለም ዙሪያ ባሉ ዜጎች ላይ ማዕቀብ ተጣለ። የአሜሪካን የከፍተኛ ቴክኖሎጂ የሥራ ገበያ መሰረታዊ መዋቅር ሊቀይር በሚችል እርምጃም ጥብቅ የአቋም አራማጅ የሆኑት የሪፐብሊካን ህግ አውጪዎች የኤች1ቢ ቪዛ ወደ ቋሚ ነዋሪነት ወይም ወደ ግሪን ካርድ የሚቀየርበትን የረጅም ጊዜ አሰራር ሙሉ በሙሉ ለማስቀረት የሚያስችል አዲስ ሰፊ የህግ ረቂቅ አዘጋጁ። የአሜሪካ ነጭ ለባሽ ሰራተኞች የሥራ ዕድል አዋጅ አሜሪካን ዋይት ኮለር ወርከር ጆብ አክት ይባላል። የተሰኘው ይህ ረቂቅ በኮንግረስ አባል ቺፕ ሮይ የቀረበ ሲሆን በኮንግረስ አባል ኤሊ ክሬን ተደግፏል። የህጉ ዓላማ ትልልቅ ኮርፖሬሽኖች ወይም ድርጅቶች አነስተኛ ክፍያ የሚጠይቁ የውጭ ሀገር ሰራተኞችን ከሀገር ውስጥ የቴክኖሎጂ ባለሙያዎች አስበልጠው በመቅጠር የኤች1ቢ ስርዓትን ያላግባብ አቢዩዝ አድርገው እየተጠቀሙ ስለሆነ እሱን ማስቆም ነው ብለዋል። ይህ ረቂቅ ለተከታታይ 4 አስርት ዓመታት ያለ ኤች1ቢ ልዩ ሙያ ቪዛ ሲሰራበት የነበረውን ዋና አስኳል ኢላማ ያደረገ ነው። ህጉ ከጸደቀ የሚከተሉት ከባድ ለውጦች ይከሰታሉ። አንደኛ፣ የድርብ ዓላማ ነው። ይሄ ዲዋል ኢንተንት መብት ይሰረዛል። ህጉ የቆየውን የዲዋል ኢንተንት መዋቅር ሙሉ በሙሉ ይሰርዛል። ኤች1ቢ አመልካች በትውልድ ሀገራቸው የመኖሪያ ፍላጎት እንዳላቸውና አሜሪካ የመቅረት እቅድ እንደሌላቸው ማረጋገጥ ይጠበቅባቸዋል ተብሏል።
ይህም ከአሜሪካ ሆነው የኤች1ቢ ወደ ቋሚ ነዋሪነት ለመቀየር በህግ የማይቻል ያደርገዋል። ከዚህ በፊት ኤች1ቢ ቪዛ የሚባሉት በነገራችን ላይ አሜሪካን ሀገር ከገቡ በኋላ ዲዋል ኢንቴንት ነው ያላቸው። አሜሪካን ሀገር የመቅረትና ወደ ግሪን ካርድ የመቀየር መብት ተሰጥቷቸው ነበር። ይህ ሊታገድ ነው የሚለው። የቪዛ ማራዘሚያዎችን ማቆም። በነባሩ ህግ መሰረት ግሪን ካርድ ጥያቄያቸው በሂደት ላይ ያለ ሰራተኞች የ6 ዓመት የቪዛ ገደባቸውን አልፈው እንዲቆዩ ይፈቀድ ነበር። ይህ አዲስ ህግ ግን ያንን አሰራር በመሰረዝ ከፍተኛውን የኤች1ቢ ቪዛ ቆይታ ወደ 2 ዓመት ብቻ ያሳጥረዋል። ሶስተኛ የኦቲፒ ፕሮግራምን ማክሰም ነው ይላል። ይሄ ኦቲፒ የሚባሉት ተማሪዎች ናቸው። ኦፕሬሽናል ፕራክቲካል ትሬኒንግ ይባላል። ከአሜሪካ ዩኒቨርሲቲዎች የሚመረቁ ዓለም አቀፍ ተማሪዎች እስከ 3 ዓመት ድረስ በአሜሪካ እንዲሰሩ የሚፈቅደውንም ፕሮግራም ሙሉ በሙሉ ያቆመዋል ተብሏል። ሌላው ዕጣንና ሎተሪን በተመለከተ ነው። ይህ ኤች1ቢ ቪዛ የሚባለው በአሜሪካን ሀገር በየዓመቱና በሆነ ጊዜ ልክ እንደ ዲቪ ሎተሪ በዕጣ የሚሰጥ ነበር። አሁን ግን ዕጣውን አስቀርተን የምንፈልጋቸውን በጣም ቶፕ ሌቭል ያሉትን ሰራተኞች ብቻ እኛ በራሳችን መንገድ እንወስዳለን እያሉ ነው አሜሪካውያኖች። እንግዲህ ይሄን የቪዛ አይነት ነው ወደ ግሪን ካርድ የሚያደርጉትን ጉዞ በከፍተኛ ሁኔታ ሙሉ በሙሉ ለመዝጋት የትራምፕ አስተዳደር እየተንቀሳቀሰ የሚገኘው። በዚህ በኤች1ቢ ቪዛ በጣም ተጠቃሚ የሆኑት ከዓለም ሀገራት መካከል ህንዶች ናቸው። በሚገርም ሁኔታ ከ1 ሚሊዮን በላይ ህንዶች በኤች1ቢ ቪዛ አሜሪካን ሀገር ገብተዋል። ይሄ እጅግ በጣም የሚገርም ነው። ትውልደ ኢትዮጵያውያን በኤች1ቢ ቪዛ የመግባት ፖቴንሻላቸው ወይም ደግሞ የመግባት ፍላጎታቸው በጣም ዝቅተኛ ነው። በጣም ውስን ቁጥር ያላቸው ሊሆኑ ይችላሉ በኤች1ቢ ቪዛ የሚገቡት። ኤች1ቢ ቪዛ የሚባሉት የተለየ እውቀት ክህሎትና ብቃት ያላቸው ሰዎች አሜሪካን ሀገር ለአጭር ጊዜ ገብተው ስራ ሰርተው የሚመለሱበት ነው። ከፈለጉም ደግሞ እዛው ለግሪን ካርድ የሚቀሩበት አሰራርም ያለበት ነው። ታዲያ በዚህ ቪዛ ያሉት ወደ ግሪን ካርድ አይሄዱም ነው የሚሉት የፕሬዚዳንት ትራምፕ አስተዳደርም እና የሱ ጋሻ ጃግሬዎች። ከዚህ በፊት ለኤች1ቢ ቪዛ ታይቶ ተሰምቶ የማይታወቅ $100,000 የአሜሪካ ክፍያ አስቀምጠው ነበር። ትውልደ ኢትዮጵያውያን $100,000 ከፍሎ ወደዚህ ወደ አሜሪካን ሀገር የሚመጣ ልዩ ችሎታ ልዩ እውቀት ያለው እስካሁን ብዙም አይደለም ነው የሚባለው። ባጭሩ ይህ ነገር መሰናክል በዝቶበታል። ቢሆንም ግን ብዙ ቁጥር ያላቸው ትውልደ ኢትዮጵያውያንን አያጠቃም ወይም አይመለከትም ተብሎ ይታሰባል። የተከበራችሁ የቻናላችን ተከታታዮች ለዛሬ ለትውልደ ኢትዮጵያውያን፣ ለትውልደ ኤርትራውያን እንዲሁም አማርኛ ለሚሰሙ ሁሉ ይጠቅማል፣ ይበጃል፣ በህይወታቸው ላይ ለውጥ ያመጣል፣ በኢሚግሬሽን ላይ ከብዙ እስር፣ እንግልት፣ መባረር፣ የዜግነት ስረዛ ይጠብቃቸዋል ያልናቸውን ዜናዎችና መረጃዎች ወደ እናንተ ስናደርስ የቆየንበት የአየር ሰዓት በዚህ ተጠናቋል። በሌሎች የአሜሪካ የኢሚግሬሽን ዜናዎችና መረጃዎች ተመልሰን እንገናኛለን። እስከዛው ድረስ በያላችሁበት የዓለም ጥግ ሁሉ መልካም ነገር እንዲገጥማቸው እየተመኘን ይህ የዩቲዩብ ቻናል ኢትዮቨርቴክስ የሚባለው አዲሳችሁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክት መጫኑን ሁልጊዜም እንዳትረሱ። ለወዳጅ ለዘመዶቻችሁ፣ ለጓደኞቻችሁ የኢሚግሬሽን ዜና ለሚፈልጉ መስማት ለሚወዱ ለሚያስፈልጋቸው ሁሉ ይህን የዩቲዩብ ቻናል ጠቁሟቸው። ኢትዮቨርቴክስ ይባላል፣ ግቡና ተከታተሉ ብላችሁ ንገሯቸው። ሰብስክራይብ ስታደርጉ ደግሞ እናንተ ብቻ አይደለም ሰብስክራይብ የምታደርጉን ጓደኞቻችሁን፣ ዘመዶቻችሁን የምታውቁትን ሰብሰብ ብላችሁ ዩቲዩብ ላይ ገብታችሁ ኢትዮቨርቴክስ ብሎ በአንድ ጊዜ ሰርች በማድረግ በቀላሉ ሰብስክራይብ የምትለዋን ብቻ ነክቶ መውጣት ነው። እናመሰግናለን።